ካሪክና የማንቸስተር ዩናይትድ ቀጣይ የሥራ ግንኙነት ምን ይመስላል የሚለውን የመጀመሪያው ርዕሰ ጉዳያችን ይሆናል። አድማጮቻችን በያላችሁበት መልካም ጊዜ እንዲሆን ተመኝተናል። አጋሮቻችን ዶክተር መቤት ከፍተኛ የጥርስ ሕክምና ማዕከል አስተማማኝ የጥርስ ሕክምና አገልግሎት የሚያገኙበት ሮሜ የውበት ሳሎንና ስፓ የመዲናችን አዲስ አበባ ቁጥር 1 መዋቢያ ቦታ እንዲሁም እናት ባንክ ማን እንደ እናት ናቸው። ማይክል ካሪክ ቀጣዩ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ መወያያ አጀንዳችን ነው። ማንቸስተር ዩናይትድ በአሰልጣኝነት በጣም እየታመሰ በርካታ አሰልጣኞችን እየቀያየረ በተለይ ከሰር አሌክዛንደር ቻፕማን ፈርጉሰን በኋላ በማንቸስተር ዩናይትድ ቤት አሰልጣኝነት የተረጋጋ ሙያ ሊሆን አልቻለም እና ሩበን አሞሪም ተስፋ ተጥሎባቸው መጥተው ነበር። እሳቸውም እንግዲህ ከተሰናበቱ በኋላ ዳረን ፍሌቸር በጊዜያዊነት ይዞ ቆይቷል። ሁለት አሰልጣኞች ፉክክር ውስጥ ገብተው ነበር። የቀድሞ ተጫዋቾች ናቸው። አንደኛው ኦሊ ጉናር ሶልሻየር፣ ሌላኛው ማይክል ካሪክ ናቸው። ሶልሻየር ይሆናል የሚል ግምቶች ነበሩ። በኋላ ላይ ደግሞ እንደገና ቀየረና ማይክል ካሪክ ሆነ። የማይክል ካሪክና የማንቸስተር ዩናይትድ የአሰልጣኝነት ሂደት ምን ሊፈጥር ይችላል? ምን ሊሆን ይችላል? ከዚህ በፊትም ማይክል ካሪክ ቡድኑን ማሰልጠኑ አይዘነጋም። አሁን ስምምነት ደርሰዋል እና ማንቸስተር ዩናይትድም ቀጣዩ አሰልጣኙ ካሪክ ሆነዋል፣ በጊዜያዊነት ማለት ነው። ኔዘርላንዳዊ አሰልጣኝ ከዚህ በፊት እንደነ ሉዊ ቫናል አይነት አሰልጣኞች ቡድኑን መርተዋል፣ ልምድ ያላቸው። ከዛ ባለፈ ቡድኑ ውስጥ የሆነ ቅመም ይጨምራሉ ተብሎ የተጠበቁ እንደነ ራልፍ ራኒክ አይነት። ከዛ ባለፈ ፖርቹጋላዊው ጆዜ ሞሪኒዮ እንዲሁም ደግሞ ስመጥር የሚባሉ ኤሪክ ቴን ሃግ ሲመጡ በኔዘርላንድ ሊግ ውስጥ ታምር ስለሰሩ እሳቸውም ጭምር ብዙ ነገር ተብሎ ነበር። ዞሮ ዞሮ እንግዲህ አሁን ካሪክ ላይ ደርሰናል። ደግሞ ቀጣዩ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ በጊዜያዊነት ነው እንግዲህ እስከ ውድድር ዓመቱ ማብቂያ ድረስ በምክትልነት ሆላንድ ሆነዋል ማለት ነው እና ይህንን ጉዳይ እናነሳለን። ግን አከራካሪ ነው ሶልሻየር መሆን ነበረበት የሚሉ ሰዎችም አሉ። የቀድሞ እንግሊዛዊ አማካኝ 4-2-3-1 አጫወት በመጫወት ይታወቃል። የሩበን አሞሪም ቡድን 3-4-3 አይነት ፎርሜሽን ያለው እንደነበር አይዘነጋም። እስኪ የካሪክ መምጣት በማንቸስተር ዩናይትድ ቤት ምን ሊጨምር ይችላል? ማይክል ካሪክ ካሪንግተን ደርሷል፣ ተስማምቷል። ቀጣዩ የማንቸስተር ዩናይትድ አሰልጣኝ ሆኗል። ሶፊ እንዴት ዋልክ? እንዴት አረፈድክ? ካሪክ ምን መፍትሄ ይዞ ሊመጣ ይችላል ለማንቸስተር ዩናይትድ? እሺ ግርም አመሰግናለሁ። አድማጭ ተመልካቾቻችን እንዴት ውላችኋል? እዚህ ቦሌ መድኃኔዓለም አካባቢ እንደሚታወቀው የኮሪደር ልማት ስራ እየተሰራ ነው የሚገኘውና በዛ ምክንያት ኔትወርክም መብራትም እየተቸገረ ነው የምንገኘው። ለአጭር ጊዜ ነው፣ ይስተካከላል። ስለዚህ በትዕግስት አድማጮቻችን እንዲጠባበቁ እንጠይቃለን። ጥቂት ቀናቶች ናቸው፣ ኦልሞስት እያለቀ ያለበት ሂደት ስለሆነ በዚህ መሀል ግን መብራቶች ይጠፋል፣ ኔትወርክ ያስቸግራል። አሁን ደግሞ ዛሬ ደግሞ ችግር የሆነብን ኔትወርክ ነው። ሙሉ በሙሉ ነው ዋይፋይ ዳውን የሆነው የዚህ ቦሌ መድኃኔዓለም አካባቢ። ስለዚህ የኢትዮ ቴሌኮሞች አስቸኳይ ትብብር እንድታደርጉ ትጠይቃላችሁ። በጣም ብዙ ሚዲያዎች ናቸው ያሉት በዚህ መስመር፣ በርካታ ሚዲያዎች አሉ፣ በርካታ ትልልቅ ተቋማቶች አሉ። ስለዚህ በአስቸኳይ ዋይፋዩን እንድታስተካክሉ እንዳለ ነው ዳውን የሆነው አካባቢው ላይ። ስለዚህ እሱን ለመጠየቅ ያህል ነው። እንደሚተባበሩ ምንም ጥያቄ የለውም። ወደ ማይክል ካሪክ ጉዳይ ስናመራ ማንቸስተር ዩናይትድ እንግዲህ ሲጠበቅ እንደነበረው ትናንትና አድማጮቻችን እንደነገርናቸው ካሪክ በይፋ የማንቸስተር ዩናይትድ አሰልጣኝ ሆኖ ተዋውቋል ወይም ተገልጿል። ማይክል ካሪክ እንግዲህ ይሄ ተጫዋች የማንቸስተር ዩናይትድ እግር ኳስ ክለብ ውስጥ ለረጅም ዓመታት የሰራ የማንቸስተር ዩናይትድን የስኬት ጊዜያቶች ያጣጣመ ተጫዋች ነው። ማይክል ካሪክ ከቶተናም 2006 ላይ ከመጣ በኋላ እስከ 2018 ድረስ በቆየባቸው ዓመታቶች ከፈርጉሰን እስከ ዴቪድ ሞይስ፣ ከዴቪድ ሞይስ እስከ ሉዊስ ቫናል በእነዚህ አሰልጣኞች በማንቸስተር ዩናይትድ ከፍታም ዝቅታም ማይክል ካሪክ አብሎ ነበረ። በሁለቱም ቆይታዎች በፈርጉሰን ቆይታው ዋንጫዎች ላይ የተንቆጠቆጠ በዋንጫዎች የተዋበ የሻምፒዮንስ ሊግና የፕሪሚየር ሊግ ዋንጫዎችን ያሳካ ተጫዋች ነው። በዝቅታ ሰዓታቸው ዴቪድ ሞይስና ሉዊስ ቫናል ከተከላካይ አማካኝነት አውጥተው ወደ ተከላካይ መስመር አምጥተው ያጫወቱባቸውን ጊዜያቶች የምንረሳቸው አይደለም። ዓለም ላይ ከተመለከትናቸው ምርጥ የ6 ቁጥር ቦታ ሚና ከነበራቸው ተጫዋቾች መካከል አንዱ
እና በትልቁ የሚነሳው ማይክል ካሪክ ነው። ላይክ እንደ ሰርጆ ቡስኬት አይነት ባህሪ ያለው በጣም በተለይ የመንገድ ኳስ ነው የሚያደራጅ የኳስ እውቀቱ በጣም ለቅ ያለና ከፍ ያለ አማካኝ እንደሆነ ማይክል ካሪክ ይታወሳል እና በተጫዋችነት ዘመኑ እጅግ በጣም ስኬትን ያጣጣመ ነው። በማንቸስተር ዩናይትድ በቆየባቸው የ12 ዓመታት ቆይታው በ316 ጨዋታ 17 ጎሎችን ማስቆጠር ችሏል እንግሊዛዊው ማይክል ካሪክ እንግዲህ በማንቸስተር ዩናይትድ ቆይታው 5 የፕሪሚየር ሊግ ዋንጫዎችን አንስቷል። 2006 2007 2007 2008 2008 2010 2011 2012 2015 በድምሩ 5 የፕሪሚየር ሊግ ዋንጫዎችን፣ 1 የኤፍኤ ካፕ ዋንጫ፣ የሊግ ካፕ ዋንጫዎችን ደግሞ 3 ጊዜ አሳክቷል። ሻምፒዮንስ ሊግን 1 ጊዜ አሳክቷል። ዩሮፓ ሊግን 1 ጊዜ አሳክቷል ከጆዜ ሞሪኒዮ ጋር። የፊፋ የክለቦች ዓለም ዋንጫን 1 ጊዜ አሳክቷል። በዋንጫዎች የተዋበ በዋንጫዎች የደመቀ የተጫዋችነት ዘመን የነበረው ነው። ከዛ በኋላ ማንቸስተር ዩናይትድ ዝቅ ባለባቸው በዴቪድ ሞይስ ዘመን፣ በሉዊስ ቫናል ዘመን፣ በጆዜ ሞሪኒዮ ዘመን በእነዚህ ሁሉ አሰልጣኞች ቆይታ በምክትል አሰልጣኝነትና በተጫዋችነት ያገለገለበት ሂደት አለ። ካሪክ እግር ኳስን ካቆመ በኋላ የጆዜ ሞሪኒዮ ኮቺንግ ስታፍ አባል ሆኖ ነው የቀጠለው። በዛው ማንቸስተር ዩናይትድ ከኬራን ማኬና ጋር በመሆን የምክትል አሰልጣኝነቱን ቦታ ይዘው ነበረ። ትክክለኛ ሰው ነው ማይክል ካሪክ ለማንቸስተር ዩናይትድ። እንመጣበታለን። መጀመሪያ ያው ፕሮፋይሉ ጠቃሚ ስለሆነ በሚል ነው ለማንሳት የፈለግኩት። እንግዲህ ሞሪኒዮ ከተሰናበቱ በኋላ ለተወሰኑ ጊዜያቶች በማንቸስተር ዩናይትድ ጥቂትም የጊዜያዊነት የማሰልጠን ጊዜ አግኝቶ ነበረ። ከዛ በኋላ ኦሊ ገነር ሶልሻየር ሲሾም እና ጆዜ ሞሪኒዮ ሲሰናበት ካሪክ በቦታው መቆየት ቻለ። በዛም ቦታው በምክትል አሰልጣኝነት በሚቆይበት ሰዓት ላይ ኦሊ ገነር ሶልሻየር 2021 ላይ ሲሰናበቱ ካሪክ የማንቸስተር ዩናይትድ ጊዜያዊ አሰልጣኝ ሆኖ ተሾመ። በዚህ ቆይታው በጊዜያዊ አሰልጣኝነት ቆይታው አንድም ጨዋታ አልተሸነፈም። እንዲሁም በሻምፒዮንስ ሊጉ ቪያሪያልን ከሜዳቸው ውጭ ተጫውተው በክርስቲያኖ ሮናልዶና ጃረን ሳንቾ ጎሎች ሲያሸንፉ ወደ 16ቱ ሲገቡ ቪያሪያል እንዲያሸንፉ ያደረጋቸው ካሪክ ነው ሲመራ የነበረው። እሱ ብቻ አይደለም። በተመሳሳይ አርሰናልን በሚካኤል አርቴታ የመጀመሪያዎቹ አሰልጣኝነት ወቅቶች 3-2 ሲያሸንፉ የማንቸስተር ዩናይትድ አሰልጣኝ ማይክል ካሪክ ነበረ። ከዛ ራፍ ራኒክ እስከ ዓመቱ መጨረሻ በጊዜያዊነት የማንቸስተር ዩናይትድ አሰልጣኝ ሆነው ሲመጡ ነው ያነሷቸው። 3 ተከታታይ ጨዋታ አድርጎ አንዱን አሸንፏል፣ አንዱን አቻ ወጥቷል። ሁለቱን አሸንፏል፣ አንዱን አቻ ወጥቷል። ያውም ያሸነፈው አርሰናልና ቪያሪያል ነው። ከቼልሲ ጋር አቻ ወጥቷል በመጀመሪያ የፕሪሚየር ሊግ ጨዋታው። ከዛ በኋላ ወደ ሚድልስ ብራ ነው ያመራው የአሰልጣኝ በሚድልስ ብራ በነበረው ቆይታ 21ኛ ደረጃ ላይ የነበሩትን ሚድልስ ብራዎችን ከወራጅ ቀጠና እንዲወጡ ከፍተኛ አስተዋጽኦ ያደረገበትና ከዛም ከፍ ሲል 2022/7 ዲሴምበር ላይ የሻምፒዮንሺፑ የወሩ ምርጥ አሰልጣኝ እጩ ውስጥ መግባት የቻለበት ሂደት ነበር። እሱ እንደመጣ በጣም ከፍተኛ መሻሻል ያሳየበት ሂደት እንደነበረ ይታወቃል። ከዛ በኋላ ከሚድልስ ብራ ጋር በድጋሜ በሁለተኛ ዓመቱ ካሪክ ሚድልስ ብራ ለኤፍኤል ካፕ ግማሽ ፍጻሜ አብቅቷቸዋል። በቼልሲ 6-1 ተሸንፈው ግማሽ ፍጻሜ ኮርድሩ ቢሰናበቱ ማለት ነው። በሁለተኛው ዙር የመጀመሪያው ዙር 1-0 ቼልሲን ማሸነፍ ችሎ ነበረ። በ2023/24 ሚድልስ ብራን 8ኛ ደረጃ ይዞ ማጠናቀቁን ተከትሎ የ3 ዓመት ኮንትራት ሰጥቶት ነበረ። ባለፈው ሰኔ 2025 10ኛ ደረጃን ይዞ በማጠናቀቁ ምክንያት ከሚድልስ ብራው ተሰናብቶ ላለፉት 6 እና 7 ወራቶች ስራ አጥኖ የቆየ ነው ማይክል ካሪክ። ስለዚህ ወደ ማንቸስተር ዩናይትድ የሚመጣው አሰልጣኝ ይሄ ነው። የአሰልጣኝነት ፕሮፋይሉ እነዚህ ናቸው። ማንቸስተር ዩናይትድ በጊዜያዊነትና በሚድልስ ብራ የቆየበት ነው። ሚድልስ ብራን በተለይ በመጀመሪያ ዓመት ቆይታው ከወራጅ ቀጠና ያወጣበት ፍጥነትና ቡድኑን
ወደ ተፎካካሪነት ያመጣ ከዛም አልፎ በሊግ ካፕ እስከ ግማሽ ፍጻሜ ወሰደባቸው እንደ ስኬት የታዩለት ናቸው። ማይክል ካሪክ ወደ ማንቸስተር ዩናይትድ መምጣቱ በብዙዎች ዘንድ ተቀባይነት አለው። ምክንያቱም ቀጥተኛ ተፎካካሪ ኦሊ ጉናር ሶልሻየር ነው። በኦሊ ጉናር ሶልሻየር ብዙዎች እምነት የላቸውም። አንደኛ መልበሻ ክፍሉን መቆጣጠር የሚችሉ አይደሉም። ሁለተኛ በቆይታቸው ማንቸስተር ዩናይትድ ቆይታቸው የተጋጯቸው ተጫዋቾች አሁንም ስቲል በቡድኑ ውስጥ አሉ። ስለዚህ በእነዚህ ምክንያቶች ካሪክን ተመራጭ አድርገውታል። ካሪክ በማንቸስተር ዩናይትድ ቤት ውስጥ የገዘፈ ስም ነው። በተጫዋችነት ዘመኑ እጅግ የተሳካ ጊዜ የነበረው ነው። ተሰሚነት ይኖረዋል መልበሻ ክፍል ውስጥ። ከሱ ጋር የተጋጨም ተጫዋች የለም። ምክንያቱም የሱ ቆይታ አጭር ስለነበረ 3 ጨዋታዎች ነው ያደረገው። ከ3 2ቱን አሸንፏል፣ አንዱን አቻ ወጥቷል በጊዜ አሰልጣኝነት። ይሄ ደግሞ የሚያጣላው ነገር የለም። የማይክል ካሪክ መምጣት በማንቸስተር ዩናይትድ አንደኛና ሜጀር ነገር የሲስተም ለውጥ በማንቸስተር ዩናይትድ ቤት ውስጥ ይከናወናል። ትልቁ ነገር በቃ ማንቸስተር ዩናይትድ በቀጥታ ወደ 4 ተከላካይ መመለሱን በይፋ አውጇል። ካሪክን አሰልጣኝ አድርጌሹም ያለው ሲል በርግጥ ዳረን ፍሬቸርም ወደ 4 ተከላካይ ተመልሰዋል። 4 ተከላካይ ውስጥ በ4 ተከላካይ እንደሚጫወት ይጠበቃል። ናስር ማዝራዊ በቀኝ፣ ማቲያስ ዲሊትስና ሌሳንድሮ ማርቲኔዝ የማል ተከላካይ፣ ግራ ላይ ሉክሾ ጉዳት ከሌለባቸው ማለት እነዚህ ቁጥር 1 ተመራጮች ይሆናሉ በማይክል ካሪክ ተብሎ ይጠበቃል። አማካይ መስመሩ ላይ ካዝሜሮና ብሩኖ ፈርናንዴዝ አለያም ኮቢ ማይኖና ብሩኖ ፈርናንዴዝ የሚጣመሩበት ሂደት ይፈጠራል። ሞሮለስ ካዝሜሮ ከብሩኖ ፈርናንዴዝን ከልምድ አንጻር ሊያጣምሩ እንደሚችሉ ይጠበቃል። ከነሱ ፊት በ10 ቁጥር ሚና እንዲጫወት ማቲያስ ኩኛን በማድረግ አማድና እንደዚሁም ሙቡሞን ግራና ቀኝ አድርጎ ቤንጃሚን ሼሽኮን በ9 ቁጥር ሚና ያጫውቷል። ወይም ደግሞ በብሩኖ ፈርናንዴዝን ወደ 10 ቁጥር በመሳብ ማቲያስ ኩኛና ሜሰን ማውንት ውሃ ሊበላቸው ይችላል፣ ወይም የመጫወቻ ጊዜ ላይ ያገኙ ይችላል። ስፔሻሊ ሜሰን ማውንት ክለብ መፈለግ ይኖርበታል። በካሪክ ዘመን ከሚገፉ ተጫዋቾች መካከል አንዱ ሜሰን ማውንት ነው። ተጠቃሚ የሚሆነው ደግሞ ኮቢ ማይኖ እንደሚሆን ይጠበቃል። በእርሳቸው ያስተላለፍ መንገድ ሞሮለስ እንደዚህ አይነት አስተላለፎች ነው ሊጠቀሙ የሚችሉት። 1-2 ለውጦች ሊኖሩ ይችላሉ። በ4-2-3-1 ወይም በ4-3-3 አስተላለፍ በዚህ መንገድ የመጫወት እድል ነው ሊኖራቸው የሚችለው። ማንቸስተር ዩናይትድን ስትራክቸር ከመስራት አንጻር ቀጣዩ አሰልጣኝም በዚህ መንገድ እንዲጫወት ከመፈለግም አንጻር ይህን ስራ ሰጥተውታል። ማንቸስተር ዩናይትድ የዚህ ውድድር ዓመት ትልቁ ለማይክል ካሪክ የተሰጠው እቅድ ቶፕ 4 ውስጥ ማስገባት፣ ሚኒመም ቶፕ 6 ውስጥ ማስገባት። ማክሲመም ቶፕ 4 ሚኒመም ቶፕ 6 ውስጥ ማስገባት ነው። በየሳምንቱ አንዳንድ ጨዋታ ለሚጫወት ቡድን እና ሌሎች ቡድን በሳምንት 3 እና 4 ጨዋታ የተጫወቱ ለሚመጡ ቡድኖች ማንቸስተር ዩናይትድ ይሄ ጥሩ አጋጣሚ ነው ልንለት የሚችለው። ቼልሲ፣ ቶተናም፣ አስቶን ቪላ፣ ኒውካስል ቀጥተኛ ተፎካካሪያቸው ሊቨርፑልን ጨምሮ በ3 በ4 ውድድሮች ነው የሚሳተፉት። ማንቸስተር ዩናይትድ ከሳምንት ሳምንት እያረፈ ይመጣል። ሌሎቹ ክለቦች ተጫውተው ነው የሚመጡት። ይህን አድቫንቴጅ ማንቸስተር ዩናይትድ የመጠቀም ግዴታ ይኖርበታል፣ የመጠቀም ኃላፊነት ይኖርበታል። ጥያቄ በሌለው መንገድ ማለት ነው። ስለዚህ እኔ የመጀመሪያው ነገር ሆነን ለመናገር ሩበን አሞሪም ላይ ያው ተቸኩሏል። የክለቡን ክብር ከማስጠበቅ አኳያና የግለሰቦችን ክብር ከማስጠበቅ አኳያ ስፔሻሊ የስፖርት ዳይሬክተሮቹ ክብራችን ተነክቷል ብለው ስላሰቡ የወሰኑት ውሳኔ እንጂ ሩበን አሞሪምን ቢቆይ ማንቸስተር ዩናይትድ የአውሮፓ መድረክ ቦታን የማግኘት እድሉ ሰፊ ይመስለኛል። ያው ግን የክብር ጉዳይ አለ። አመራሮቹ ላይ እጣት ቀስሯል። አላስፈላጊ ንግግሮችን አድርጓል ሩበን አሞሪም። እንዲህ አይነት ነገሮች ደግሞ አይፈለጉም፣ አይወደዱም። ስለዚህ ካሉት አማራጮች በእኔ እምነት ማይክል ካሪክ የተሻለው ነው ብዬ አስባለሁ። ማንቸስተር ዩናይትድም ወደ ቶፕ 4 ይመልሰዋል ብዬ አስባለሁ። ወደ ቶፕ 4 የሚመልሰው ወደ ቶፕ 6 የሚመልሰው ግን ማይክል ካሪክ ስለሆነ ብቻ ሳይሆን ሲስተም ስለሚቀይር ተጫዋቾቹ ባለፈው ጨዋታ በብራይተን ይሸነፉ እንጂ ኮምፎርቴብል ነበሩ። በየቦታቸው ያሉት ተጫዋቾች በጣም ያው የተጫዋቾቹ የየቦታው ላይ ያሉት ተጫዋቾች የጥራት ደረጃ እንጂ በሲስተሙ ደስተኛ ናቸው። ሲስተሙ ላይ ደስተኛ ሆነ እናያቸዋለን። ግን ቦታው ላይ የሚመጡ ነው ነበር ወይ? ለምሳሌ ተከላካይ መስመር ሌኒየሮ፣ ዶርጉ፣ ዳሎ
የጥራት ደረጃቸው ይመጥናሉ ጥያቄ ያስነሳል። አማካይ መስመር ላይ ኡጋርቴ እንጂ ሲስተሙ እንደ ሲስተም ይሄኛው አዋጭ ይመስላል። ከ3-4-3 4-3-3 ወይም 4-2-3 አንዱ ለብዙዎቹ ተጫዋቾች የሚመችና ለብዙዎቹ ተጫዋቾች ጎል እንዲያገኙ ወይም ማንቸስተር ዩናይትድ ድል እንዲያደርግ ትልቅ አስተዋጽኦ የማድረግ እድሉ ከፍተኛ ይመስለኛል በእኔ እምነት እና የካሪክ መምጣት ለማንቸስተር ዩናይትድ ለእኔ ሰርግና ምላሽ ነው ወይም ጥሩ አጋጣሚ ነው። ከኦሊ ገነር ሶልሻየር አንጻር ነው። ከኦሊ ገነር ሶልሻየር አንጻር ሳነጣጥረው የካሪክ መምጣት ብዙ ቫልዩ አለው። አንደኛ በክለቡ ውስጥ የቆየ ነው። የክለቡን ችግርም ትልቁ ነገር ማንሳት የምፈልገው ነገር ካሪክ የክለቡን ጥንካሬም ችግርም ያውቃል። በጥንካሬው ጊዜ ነበረ ሻምፒዮንስ ሊግም ፕሪሚየር ሊግ ዋንጫዎችንም 5 ጊዜ ሲያነሳ ሻምፒዮንስ ሊግ ዋንጫ ሲያነሳ ከፈርጉሰን ጋር የማንቸስተር ዩናይትድ ዲኤንኤ ምን እንደሆነ የሚያውቅ ተጫዋች ነው። በውድቀቱ ዘመንም ከጣሉትም ማንቸስተር ዩናይትድ ከፍ ካረጉትም ሰዎች ጋር ሰርቷል። ከሞሪኖ ጋር ሰርቷል። ከኦሊ ገነር ሶልሻየር ጋር ሰርቷል። ብቻውን ተነጥሎ ሰርቷል የተወሰኑ ጥቂት ጨዋታዎችን። ኦሊ ገነር ሶልሻየርን አይተናቸዋል። ሀሳብ የሚያጥራቸው አይነት አሰልጣኝ እንደሆኑ ፖግባን ይዘ ጃረን ሳንቾን ይዘ ማርኮስ ራሽፎርድን ይዘ ሮሜሉ ሉካኩን ይዘ የዛን ወቅት ዓለም ላይ የተመሰከረላቸው የተጨበጨበላቸው ተጫዋቾች ስቲል አሁንም በየሄዱበት ስኬታማ ናቸው። ስለዚህ ሞር ወደ አሰልጣኙ ችግሩን ታያለ። የሲስተም የሀሳብ እጥረት እንደሆነ ታያለ በዛን ወቅት የነበረው። ስለዚህ የሀሳብ እጥረት እንዳለባቸው እያውቅ ደግሞ ማምጣት ሌላ ሪስክ መውሰድ ነው እና የማንቸስተር ዩናይትድ ውሳኔ ለእኔ ትክክለኛ ውሳኔ ነው። ካሪክን መምራጣቸው ካሉት አማራጮች አንጻር ጥሩ አስተካክሎም ቡድኑን ቀጣይ ሉዊስ ኢነርኬም መጣ፣ ኦሊቨር ግራስነር ዲዘርቢም መጣ፣ ማርኮ ሲልቫ የትኛውም አንድሮኒ ራዮላ የትኛውም አሰልጣኝ ቢመጣ ጥሩ አመሻሽቶ ሊሰጥ የሚችል ወይም ጥሩ አመሻሽቶ ሊያስቀጥል የሚችል ነው ብዬ አስባለሁ እና ተጫዋቾች አጠቃቀም ላይ የተጫዋች የቡድኑንም ችግር የቡድኑንም ጥንካሬ በደንብ የሚያውቅ ሰው ስለሆነ በቅርበትም የሚከታተል ሰው ስለሆነ ማይክል ካሪክ በቅርበትም ስለነበረ የተሻለው አማራጭ ነው ብዬ ነው የማምነውና ላይሳካለት ይችላል፣ አላቅም። ቶፕ 4 ላይ ገባ ይችላል፣ ቶፕ 6 ላይ ገባ ይችላል። ግን አሁን ባለው ሁኔታ ግን የማንቸስተር ዩናይትድ ምርጫ ለእኔ ተገቢ ምርጫ ነው። ከዚህ የተሻለ አማራጭ የላቸው ብዬ ነው ማሰቡ። ግርሜ የተወሰኑ ሀሳቦችን ልጨምር ሶፊ ከማይክል ካሪክና ከማንቸስተር ዩናይትድ ጋር ማለት ነው። ማይክል ካሪክ በርካታ የማንቸስተር ዩናይትድ ደጋፊዎችም እንደሚያውቁት እና የቅርብ ወዳጆቹም እንደሚናገሩት ከሆነ ይሄ ገራገር የምትለው ሶሻብልስ ከሰዎች ጋር የሚግባባ አይነት ባህሪ እንዳለው ይገልጻሉ ማይክል ካሪክን እና ከመጠን በላይም አይደሰትም ለነገሮች ከመጠን በላይም አይቀዘቅዝም። የዚህ አይነት ባህሪ እንዳለው የቅርብ ወዳጆቹ ይገልጻሉ። ነገር ግን በየካቲት 2023 በፈረንጆች አቆጣጠር የሼፊልድ ዩናይትድ እግር ኳስ ቡድንን 3-1 አሸንፎ ያደረገው ደስታ አገላለጽ በጣም ብዙዎች እውነት የማይክል ካሪክ ነው እንዴ ምን አይነት ባህሪ ነው በሚል በጣም ከቅጥ የወጣ ሴሌብሬሽን ነበር። 3-1 ካሸነፈ በኋላ ማይክል ካሪክ የሚታወቅበት ባህሪው ፍጹም ተቀይሮ ሌላ ማይክል ካሪክ የመሰለበትን ሂደት ያነሳሉ። የሚድልስ ብራ የአሰልጣኝነት ጊዜውን እናንሳ መንደርደሪያ ይሆናል ብዬ ስለማስብ ማለት ነው። በኦክቶበር 2022 ነው ወደ ቲሳይድ መምጣት የቻለ ወደ ሚድልስ ብራ እግር ኳስ ክለብ እና ክለቡ የመውረድ አደጋ ላይ የነበረበት ሂደት ስለነበር ይህንን ሚድልስ ብራ ክለብን በ2022 ከታች እንዲነሳ በማድረግ ረገድ እንዳይወርድ እገዛ አድርጓል። ፖሴሽን ላይ በጣም ምርጥ የሆነ ቡድን ገነባ። አጫወቱ የሚያምር ቡድን፣ እግር ኳስን እየተጫወተ የሚያሸንፍ ቡድን ገነባ እና የመጀመሪያ ጨዋታውን ወደ ሚድልስ ብራ እግር ኳስ ክለብ ሲመጣ ከፕሪስተን ኖርዝ ኢንድ ጋር ነበር ጨዋታውን ማድረግ የቻለው። ከዛ በኋላ ሽንፈት የሚባል ነገር ማይክል ካሪክ በሚድልስ ብራ ቤት ውስጥ የማይታሰብ ሆነ ማለት ነው። ከ22 የሊግ ጨዋታዎች 16ቱን ነው ያሸነፈው ሶፊ ከ22 16ቱ እና ከደጋፊው ጋር በቃ እጅና ጓንት ሆነ። ደጋፊዎችም
በጣም እስኪደነቁ ድረስ ማለት ነው። የተለያዩ ፎርሜሽኖችንም ይጠቀም ነበር። እነዚህን ከ22ቱ ጨዋታዎች 16ቱን ሲያሸንፍ አንዳንዴ ሲፈልግ 3 ተከላካይ ልክ እንደ ሩበን አሞሪም ይጠቀማል። አንዳንዴ 4 ተከላካዮችን ይጠቀማል እና ከ16ቱ ድሎች ደግሞ በ11ዱ ጨዋታ 3 እና ከዛ በላይ ጎል በማስቆጠር ነው ማይክል ካሪክ ማሸነፍ የቻለው። መጋቢት 18 ላይ 2022 ላይ በተቀጠረበት ዓመት ሪቨርሳይድ ላይ ፕሪስተንን ሲያሸንፉ እንግዲህ ይህንን ድል አስመዝግቦ ብዙ ነገር ሲባለት የነበረው በኋላ ላይ መንሸራተቶች መጡ። ፕሪስተንን ባሸነፈበት ጊዜ የመጀመሪያ ጨዋታውን ከወራጅ ቀጠና በ3 ነጥብ ርቀት ላይ ነበር። ሶፊ ሊወርድ ማለት ነው። ቡድኑ ሊወርድ የ3 ነጥብ ልዩነት ነው ያለው ከወራጅ ቀጠና። ከዛ በኋላ ይህንን ቡድን እንዳልኩት ቅድም 16 ጨዋታዎች እንዲያሸንፍ በማድረግ የቡድኑ ተጫዋች ቹባ አክፖም 29 ጎሎችን እንዲያስቆጥር እና ቡድኑ ጠንካራ መሆኑን ማይክል ካሪክ የበኩሉን አስተዋጽኦ አደረገ። ከ6 ዓመት በኋላ በቀጥታ ወደ ፕሪሚየር ሊግ ይገባል የሚል እምነትም አሳድሮ ነበር። በቃ ማይክል ካሪክ ሚድልስብራን ወደ ፕሪሚየር ሊጉ መለሰው የሚሉ ሐሳቦች ነበሩ። በኋላ ግን አቋማቸው እየወረደ መጣ። እንደዛ ደጋፊው ማይክል ካሪክን ከፍ አድርጎ ሲያዩ የነበረው ጥያቄዎችን ማንሳት ጀመረ። አቋሙ ወርዶም ከ8 ጨዋታ 2 ጨዋታ ብቻ ማሸነፍ ቻለ። 6ቱን አላሸነፈም። ሊያድግ የነበረው ክለብ ወይም የማደግ ተስፋ የነበረው ክለብ ባንዴ ከመሪው ቡድን በ16 ነጥብ ልዩነት እንዲፈጠር ምክንያት ሆነ። በ16 ነጥብ ከመሪው ላይ ካለው ማለት ነው። እንደምንም ብሎ ይሄ ቡድን ፕሌይኦፍ ገባ። ሚድልስብራ ቢያንስ እንኳን 3ኛ ደረጃን ይዞ ፕሪሚየር ሊግ ለማደግ ማለት ነው። ከዛስ በኮንቬንትሪ ሲቲ ተሸነፈ። ከዛ በኋላ ነው እንግዲህ ከደጋፊው ጋር ማይክል ካሪክ መቀያየም የጀመረው ማለት ነው። በሚድልስብራ ቡድን በኩል ማይክል ካሪክ አዎንታዊ ጎኑ በዚህ ክለብ ውስጥ የሚጠቀሰው በ2023 እና በ2024 የእንግሊዝ ፉትቦል ሊግ ወይም ካራባው ካፕ የምንለውን ግማሽ ፍጻሜ ደርሶ ነበር። ባይዘው ይሄ ቡድን በቼልሲ ነው የተሸነፉት። በቼልሲ ሽንፈትን አስተናገደ። ግማሽ ፍጻሜ አድርሷል፣ የካራባው ካፕን ማለት ነው። ከዛ በኋላ 2023 ላይ ከፍተኛ ግብ አስቆጣሪውን ቹባ አክፖምን ወደ አያክስ አምስተርዳም ሸኘው ማለት ነው። አያክስ አምስተርዳም እንዲገባ መንገድ አመቻቸ። ይሄም ሌላ ከደጋፊው ጋር ሰጣ ገባ ውስጥ አስገባው። ቹባ አክፖምን ሽጦ ሌላ የቡድኑ ወሳኝ የተባለውን ተጫዋች ሞርጋን ሮጀርስን በ15 ሚሊዮን ፓውንድ ወደ አስቶን ቪላ ሸጠ። አሁን ከደጋፊ ጋር ተቆራረጠ። በቃ ሁለቱ ወሳኝ ተጫዋቾቹ ቹባ አክፖምና አስቶን ቪላ ቤት ውስጥ እየተጫወተ የሚገኘው ሞርጋን ሮጀርስን በ15 ሚሊዮን ፓውንድ፣ ቹባ አክፖምን ደግሞ ለአያክስ ፈቃዱን የሰጠው ማይክል ካሪክ ነው። እንዳሰልጣኝ ይቆዩልኝ ማለት ይችል ነበር። ከዛ በኋላ ክፍተት ተፈጠረ ማለት ነው። ደጋፊዎችም ፎርሜሽኑ ላይ ጥያቄ አነሱ። ተደጋጋሚ ፎርሜሽኖችን ይጠቀም ነበር። 4-2-3-1 አቀራረብ ፕላን ቢ የለውም ነው የሚሉት እነሱ። 4-2-3-1 ዛሬም 4-2-3-1 ልክ ሩበን አሞሪም ላይ ምንድነው ይሄ ሰውዬ በሶስት ተከላካይ ሁሌ የሚጫወተው አትሊስት ፎርሜሽን አይቀይርም እንዴ እንደምንለው ሁሉ ማይክል ካሪክ ላይም የሚድልስብራ አሰልጣኝ በነበረበት ሰዓት ላይ ውጤት ሲጠፋ ሁሌ 4-2-3-1 ነው እንደሚጫወተው የሚል ቅሬታዎች፣ ፕላን ቢ የለውም፣ አማራጭ ፎርሜሽን የለውም የሚሉ ሐሳቦች ቀረቡበት ማለት ነው። እና ካሪክ የጨዋታ ፎርሜሽንን አይቀይርም፣ ባለበት ነው የሚያስቀጥለው። ልክ እንደ ሩበን አሞሪም እንደውም ይሄንን ፎርሜሽን አልቀይርም በሚል የሰጠው አስተያየት ደጋፊው ካሪክን እንደዛ ሲያወድሰው እንደመጣ አካባቢ ሲያደንቀው የነበረው ደጋፊ አይነን ላፈራለው ማለት ነው። የታክቲክ ለውጥ ባለማድረጉ ማለት ነው። ይሄ ሚድልስብራ ላይ የነበረው ጉዞና ከክለቡ
የወጣበት ሂደት ነው። 135 ጨዋታዎችን በሚድልስብራ እግር ኳስ ክለብ መርቷል። ሶፊ ማይክል ካሪክ 130 በጣም ብዙ ጨዋታ ነው ባይዘወይ ካሪክ በሚድልስብራ ቤት ውስጥ በአሰልጣኝነት የመራው ማለት ነው። 136 እንደውም አንዷን ቀነስኳት። 136 ጨዋታዎች ከዛ ሰኔ 2025 ላይ ለቀቀ። እንዲህ ከደጋፊ ጋር ሰጣ ገባ ውስጥ እየገባ ክለቡም ወደ ፕሪሚየር ሊግ ማምጣት አልቻለም። ሰኔ 2025 ይህንን ክለብ ለቀቀ ማለት ነው። ከዛ በኋላ ክለብ አልነበረውም ማይክል ካሪክ። ይሄ የሚድልስብራ ላይ የነበረውን ቆይታ ለማየት ነው። ካሪክ ለማንቸስተር ዩናይትድ አዲስ ሰው አይደለም። በደንብ ማንቸስተር ዩናይትዶች በደንብ ያውቁታል። ኦሌ ጉናር ሶልሻየር ከተሰናበተ በኋላ በ2021 ከረዳት አሰልጣኝነት በቀጥታ በመምጣት የዋና አሰልጣኝነቱን ቦታ በዩናይትድ ቤት ውስጥ ተረክበዋል። ነገር ግን ራልፍ ራኒክ ዋና አሰልጣኝ ሆነው ሲመጡ ካሪክ ከዩናይትድ ቤት እንዲለቅ ተደርጓል። በማንቸስተር ዩናይትድ አሰልጣኝነት ቆይታው በወቅቱ የኦሌ ጉናር ሶልሻየር ምትክ ስለነበር ማለት ነው። ኦሌ ጉናር ሶልሻየር ሲባረር እሱን ተክቶ በመጣበት ጊዜ ውስጥና በዋና አሰልጣኝነት በመራበት ሂደት ውስጥ 3 ጨዋታዎችን አድርጎ 2ቱን በድል ሲያጠናቀቅ 1ዱን ባቻ ፈጽሟል። ከነዚህ መካከል አንደኛው አርሰናልን 3-2 ያሸነፈበት ውጤት ነበር ማይክል ካሪክ። አሁን ደግሞ በቀጣይ ከሲቲ በኋላ ከሚገጥሟቸው ቡድኖች መካከል አንዱ አርሰናል ነው፣ ማንቸስተር ዩናይትድ። ስለዚህ ካሪክ በዋና አሰልጣኝነት ማንቸስተር ዩናይትድን ሶልሻየርን ተክቶ ከምክትል አሰልጣኝነት በመጣበት ባደረጋቸው 3 ጨዋታዎች በ3ቱም አልተሸነፈም። 2ቱን አሸንፏል፣ አንዳቻ ተለያይቷል። ከ2ቱ ካሸነፋቸው መካከል ደግሞ አርሰናልን 3-2 የረታበት ጨዋታ ነው እና ከዩናይትድ ጋር የታላቅ ታሪክ ባለቤት መሆኑን ቀደም ሲል ሶፊ የጠቀስካቸው የማይክል ካሪክ ጉዳዮች ይዳስሳሉ ወይም ያሳያሉ። ከዚህ በፊት በቡድኑ ውስጥ ከተሰናበቱ አሰልጣኞች በኋላ ለምሳሌ እንደነ ሪያን ጊግስ፣ ኦሌ ጉናር ሶልሻየር፣ ሩድ ቫን ኒስተልሮይ መካከል አንዱ ካሪክ የቀድሞ ተጫዋች የነበረ በዩናይትድ ቤት ውስጥ በኋላም ላይ በጊዜያዊነትም ቢሆን እንዲሁም በቋሚነት እንደነ ሶልሻየር አይነት ተጫዋቾች ዋና አሰልጣኝ ከተረከቡ መካከል አንዱ ካሪክ ነው። ማይክል ካሪክ በደጋፊዎቹ በማንቸስተር ዩናይትድ ደጋፊዎች አሁንም በሱ ላይ ሙሉ እምነት አላቸው። ጥያቄያቸው በዛን ወቅትም ማይክል ካሪክ ቡድኑን በመራበት ሰዓት ላይ ካሪክን አይደለም ባለቤቶችን ግሌዘር ቤተሰቦችን ነበር ሲቃወሙ የነበሩት። ቁጣቸውን ሲገልጹ የነበሩት በግሌዘር ቤተሰቦች ላይ ነው። ስለዚህ ማይክል ካሪክ አሁን ቅድም ሶፊ እንዳልከው ማንቸስተር ዩናይትድን በአውሮፓ መድረክ የማሳተፍ ነው ዋነኛ ዓላማው። ሻምፒዮንስ ሊግ ማስገባት ካልሆነ ዩሮፓ ሊግና ኮንፈረንስ ሊግ የሚገባበትን እድል መፍጠር ነው። በዋናነት ግን ሻምፒዮንስ ሊግ ነው። ዳረን ፍሌቸርን ተክቶ እስከ ውድድር ዓመቱ ማብቂያ ድረስ ካሪክ ይቆያል። ይህንን የአውሮፓ መድረክ ካላሳካ ግን በማንቸስተር ዩናይትድ ክለብ ውስጥ የፋይናንስ ክፍተት ስለሚፈጥር የፋይናንስ ክፍተት ደግሞ ካለ የውድድር ዓመቱ ማብቂያ ላይ ትልቅ አሰልጣኝ ለማምጣት ክለቡ ስለሚቸገር ያንን ቀዳዳ እንዳይከፈት ማይክል ካሪክ ላይ ኃላፊነት ተጥሎበታል። ይሄን ዋነኛው የተስማሙበት ጉዳይም ይሄ ነው። ማይክል ካሪክ ወደ ዩናይትድ ቤት አሁን ተመልሶ ዛሬ ይፋ የሚደረገው የአሰልጣኝነት ሚናው ይሄ ነው። ዋነኛው አውሮፓ መድረክ ማሳለፍ፣ በተለይ ሻምፒዮንስ ሊግ እንዲገባ ማድረግ። ሻምፒዮንስ ሊግ ስትገባ የሚሰጥ ብር አለ ሶፊ። ያም ብር ያዘ ማለት የፋይናንስ ክፍተት በተወሰነ መልኩ ይደፍንለታል። ያ የፋይናንስ ክፍተት ደግሞ ትልቅ አሰልጣኝ ክለቡ እንዲያመጣ ያደርጋል። ትልቅ አሰልጣኝ ወደ አንድ ክለብ እንዲመጣ ከሚያስፈልጉ መሰረታዊ ምክንያቶች መካከል አንደኛውና ዋነኛው ጉዳይ በአውሮፓ መድረክ በተለይ ሻምፒዮንስ ሊግ ክለቡ ይሳተፋል ብሎ ለማሳመን ያግዛል። ዩናይትድ ቤት ውስጥ አሰልጣኞችና ተጫዋቾች ለምሳሌ እነ ሩበን አሞሪም ሲመጡ፣ በተጫዋች እነ ብሪያን ምቦሞ ሲመጡ፣ እነ ቤንያሚን ሼሽኮ ከነዚህ ተጫዋቾች ጋር ሲፎካከሩ የነበሩት አንዳንዶቹ ሲገልጿቸው የነበሩት ፖይንቶች አሉ። እነዚህ ተጫዋቾች ብሪያን ምቦሞም የማንቸስተር ዩናይትድ ማሊያ፣ ማቲያስ ኩኛም ክለቡን ከዚህ በፊት ወደዋለሁ፣ ቤንያሚን ሼሽኮም ተመሳሳይ አይነት አስተያየት ስለሰጡ ነው እንጂ
ሻምፒዮንስ ሊግ የነበሩ ክለቦች እነዚህን ተጫዋቾች ለማሳመን የሄዱባቸው ርቀቶች እኛ ጋር እኮ ብትመጡ ሻምፒዮንስ ሊግ ትጫወታላችሁ የሚሉ ሀሳቦች ነበሩና ለካሪክ የተሰጠው ትልቁ ቁልፍ ሚና አንደኛ ደረጃ ላይ የተቀመጠው ክለቡን ለአውሮፓ ሻምፒዮንስ ሊግ ቦታ ማሳተፍ የሚለው ነው። ያ ካልሆነ ቀጣዮቹ ገንዘባቸው ያነሰ ነው። ሻምፒዮንስ ሊግ ስትገባ ነው ጥሩ ገንዘብ የሚኖሩ ተጫዋቾችም የሚያምኑልህ። ለኮንፈረንስ ሊግማ እነ ክሪስታል ፓላስም እኮ ኮንፈረንስ ሊግ እየተጫወቱ ነው። በተመሳሳይ ሌሎች በርካታ ክለቦች ኮንፈረንስ ሊግ ገብተው ሲጫወቱ አይተናቸዋል። እና ማሳመኛው ሻምፒዮንስ ሊግ ትልቅ ተጫዋችና ትልቅ አሰልጣኝ ለማምጣት ሻምፒዮንስ ሊግ ስለሆነ ሻምፒዮንስ ሊግ ታስገባለህ ወይ ተብሎ ነው ካሪክ የተጠየቀው። አዎ አደርገዋለሁ ብሏል። ጥያቄው ማንቸስተር ዩናይትድ በዘንድሮ የውድድር ዓመት ቶፕ 4 ሆኖ ይጨርሳል ወይ ነው። ይሄ ቡድን ከካራባው ካፕ ተሰናብቷል፣ ከኤፍኤ ካፕ ተሰናብቷል። በብራይተን በፕሪሚየር ሊጉ የረዥም ነጥብ ርቀት ላይ ነው ያለው። ዋንጫ የመውሰድ ተስፋው ተሟጧል። ሻምፒዮንስ ሊግና ሌሎች የአውሮፓ ቦታዎች ላይ የለበትም። አንድ ያለው ትላልቅ ተጫዋቾችን ለማምጣት ሻምፒዮንስ ሊግ ቡድኑን ማሳተፍ ነው። ካሪክ አድርገዋለሁ ብሏል። የሚሆነውን አብረን እናያለን። ሶፊ እንግዲህ የሚጠበቅ ነው። ቅድም እንዳነሳሁት ብዙዎቹ ነጥቦች ተነስተዋል። ከትናንት ጀምሮ ሲነሳ የነበረው ኦሌ ጉናር ሶልሻየር ላይ ትልቁ ግምት እሳቸው ላይ ነበር የነበረው። አሁን ግን ማይክል ካሪክ በይፋት ለአጭር ጊዜ ወይም ለ6 ወር እስከ ሰኔ ወር ድረስ ተቀጥረዋል። በአሁኑ ሰዓትም በካሪንግተን የልምምድ ቦታ ውስጥ እንደሚገኙ የመረጃ ምንጮች እየጠቀሱ ነው የሚገኙት። መልካም ድል እንመኝላቸዋለን። ማንቸስተር ዩናይትድ ተናፋቂውን ያንን የሀያሎች ሀያሉን ክለብ ቢያንስ በማስተካከል ረገድ መንገዱ እንደሚያስተካክሉት ተስፋ ተደርጎባቸዋል። መልካም እድል እንመኝላቸዋለን። ወደ መሸጋገሪያ እናደርግና ወደ ማድሪድና መጨረሻ ላይ ደግሞ የአርሰናል ጉዳይ አለ። የኢዱ ጋስፐር ስህተቶች በአርሰናል አሁንም ጎልቶ እየወጡ ነው የሚገኙት። ሁለቱን ጉዳዮች ለየብቻ እንመለከታቸዋለን። በጣም አሪፍ። ከመሸጋገሪያ በኋላ ተመልሰን እንገናኝ አድማጮቻችን።